በጥቅሉ እነዚህ ከ400 ሚሊዮን የማያንሱ ህዝቦች ከነመሪዎቻቸው ከነድርጅታቸው በታላቅ እሳት መጥረጊያ የሚጠረጉ ናቸው። አገራቸው ሰው የሚከስምበት፣ አውሬ የሚፈነጭበት፣ አይጥ የሚረባበት ይሆናል። የእያንዳንዱ ሀገር ሸክምና ቅጣቱ በየሀገሩ ዝርዝር ይገለጻል። 5 ስካንዲኔቪያ፣ ስዊድን፣ ኖርዌይ፣ ፊንላንድ፣ በቅርበት ግሪንላንድ፣ አይስላንድ የሚገኙበት ነው። እነዚህም ከአውሮፓ የማይለዩ በእነሱ መስፈሪያ የሚሰፈሩ ናቸው። 5 ኤሽያ፣ ይህ ክልል ሰፊ የብስ ክልል ብዙ ህዝብ ያለበት ነው። በዚህ ውስጥ የሚገኙ ሀገሮች ራሽያ፣ አፍጋኒስታን፣ ህንድ፣ ፓኪስታን፣ ቱርክሚስታን፣ ኢራን፣ ካዛኪስታን፣ ኡዝቤኪስታን፣ ኪርጊስታን፣ ታጂኪስታን፣ ማይማር ወይም በርማ፣ ታይላንድ፣ ካምቦዲያ፣ ቪየትናም፣ ቻይና፣ ማሌዥያ፣ ኢንዶኔዥያ፣ ፊሊፒንስ፣ ላኦስ፣ ሆንግ ኮንግ፣ ታይዋን፣ ሰሜን ኮሪያ፣ ደቡብ ኮሪያ፣ ጃፓን፣ ሞንጎሊያ፣ ሲንጋፖር፣ ኔፓል፣ ስሪላንካ፣ አርሜኒያ ይገኛሉ። ይህ ክልል ግማሽ የዓለምን ህዝብ ይዟል ተብሎ ይገመታል። ወደ 3 ቢሊዮን የሚጠጋ ህዝብም ይኖርበታል። በአብዛኛው ጣዖት አምላኪ ነው። ብዙ የእስልምና ተከታይ አክራሪም በዚሁ ክልል ይገኛል። ኢንዶኔዥያ፣ አፍጋኒስታን በህንድ ወደ 200 ሚሊዮን የሚጠጋ ሙስሊም ያለ ሲሆን እነ ኢራን የከረረ እስልምናን በመንግስትነት ያራምዳሉ። በዚህ ክልል ከ100 ሚሊዮን የማያንስ በራሽያ የሚገኝ የኦርቶዶክስ አማኝ አለ። ካቶሊክም በስፋት እንዲሁ አለ። በዚህ ክልል ስፋት ያለው እምነት አልባም አለ። በጥቅሉ እጅግ የተወሳሰበ ባህል፣ እምነት፣ የፖለቲካ ነጸብራቅ የያዘ ነው። በየሀገሮቹ ዝርዝር ውስጥ በጥልቅ ለማየት ይሞክሩ። 5 አፍሪካ በአብዛኛው በድህነቱ የሚታወቅ ከ700 ሚሊዮን ያላነሰ ህዝብ ያቀፈ መሆኑ ይገመታል። ይህ አህጉር የተመሳቀለ በፍጹም ለህዝብ የማይመች አስተዳደር የሸፈነው ነው። የአሜሪካ፣ የአውሮፓ፣ የኤሽያ የሁሉም ዘርፍ ተጽዕኖ ያለበት ሲሆን እንግሊዝ፣ ፈረንሳይ፣ ቤልጅየም፣ ጣሊያን፣ ጀርመን፣ ፖርቹጋል፣ ስፔን ተቀራምተው የገዙት የተቀጠቀጡት የዘረፉት ክልል ነው። ኢትዮጵያ፣ ግብጽ፣ ሱዳን፣ አልጄሪያ፣ ሊቢያ፣ ሞሮኮ፣ ቱኒዚያ፣ ሶማሊያ፣ ሞሪታኒያ፣ ማሊ፣ ኒጀር፣ ቻድ፣ ማዕከላዊ አፍሪካ፣ ካሜሩን፣ ሴኔጋል፣ ጋምቢያ፣ ጊኒ-ቢሳው፣ ሴራሊዮን፣ ላይቤሪያ፣ የአይቮሪ ኮስት፣ ጋና፣ ቤኒን፣ ናይጄሪያ፣ ጋቦን፣ አንጎላ፣ ኢኳቶሪያል ጊኒ፣ ዛምቢያ፣ ናሚቢያ፣ ቦትስዋና፣ ደቡብ አፍሪካ፣ ሌሴቶ፣ ስዊዘርላንድ፣ ማዳጋስካር፣ ማላዊ፣ ታንዛኒያ፣ ኬንያ፣ ኡጋንዳ፣ ብሩንዲ፣ ሩዋንዳ የሚገኙበት ነው። ከላይ የተጠቀሱት ቅኝ ገዢዎች በመላው ዓለም በዘምተው በፈጠሩት የቅኝ አገዛዝ አገሮችን ለቀው ወደ ስውር አገዛዝ ሲያዛውሩ የአፍሪካውያን ድንበራቸውን የወሰኑት እንዲሁ የአውሮፓ ዘራፊዎች ናቸው። አፍሪካ የሁሉም እምነት መናኸሪያ ነው። አፍሪካ የአውሮፓና አሜሪካ፣ ኤሽያ የፖለቲካ ተጽዕኖ በፍጹም ጉልበቱ ያረፈበትም ነው። ይህንን ክልል ለየት የሚያደርገው በዓለም ጥርስ ውስጥ ገብታ ስትገፋ የኖረች ዛሬም ለዓለም አስደንጋጭ ክስተት የመነጨባት ሀገር ኢትዮጵያ መኖሯ ነው። የዚህም ክልል ሀገሮች ዕጣ ፈንታ በየሀገሮቹ ዝርዝር ውስጥ ይመልከቱ። 5 አውስትራሊያ። ይህ ክልል አንድ የገዘፈ ሀገር ነው። ጥቂት ደሴቶችን የያዘ ነው። እነሱም አውስትራሊያ፣ ኒውዚላንድ፣ ፓፓኦ ጊኒያ፣ ፊጂ ናቸው። ይህ ክልል እንግሊዞች በቅኝ የያዙት ሲሆን የመሰረቱት ሰዎች አቦርጂኖች ፍጹም አጥፍተው አገልጋያቸው አድርገው ወርሰው የገነቡት ዛሬም በነጮች ስር ያሉ ናቸው። አውስትራሊያን ሁለተኛዋ እንግሊዝ ብንላት ይቀላል። የእነዚህን ዕጣ በዝርዝራቸው ያገኙታል። የየሀገሮች ዝርዝር ዕጣ ፈንታ በዚህ ዝርዝር ውስጥ አንዳንድ ሀገሮችን ወይም ከዚያ በላይ በጥምር ዕጣቸው የሚገለጽ ሲሆን ይህ የሚሆነው የሀገሮች የፖለቲካ፣ የእምነት፣ የህዝብ መቀራረብና መመሳሰል የጉርብትናና የዝውውር ጥልቀት ከታየ በኋላ ነው። የሚገለጸው ዕጣ ፈንታቸው ሸክማቸው በድምር የተገለጹትን ሀገሮች እንደ አንድ ተፈጻሚ የሚሆንባቸው መሆኑን የሚያረጋግጥ ነው። ኤርሚያስ 51 ምዕራፍ 51 ከቁጥር 1 እስከ 58፣ ኤርሚያስ ምዕራፍ 50 ከቁጥር 24 እስከ 32 ያለውን ለንጽጽር ለማገናዘቢያ ከ80 ያህሉ መጽሐፍ ቅዱስ ይመልከቱ። 6 አሜሪካ ባቢሎን
እንዲሁም ካናዳ። በዚህ ርዕስ 52 ግዛቶችን ያቀፈችውን አሜሪካንና ዕጣ ፈንታዋን እንመለከታለን። አሜሪካንን የማያውቅ በምድራችን ላይ የለም። የተማረውም ያልተማረውም ያውቃታል። የብዙዎች ህልም አሜሪካ መሄድ ነው። አሜሪካ እንደ ገነት የምትታይ ናት። እዚህ ላይ ዮሐንስ ራዕይ ምዕራፍ 18 በሙሉ አንብቡና ስለ አሜሪካ ስለ ባቢሎን ያለውን ዕጣ ፈንታዋን በደንብ ይገልጽላችኋልና እዩት። እርጉዞች ልጅ ለመውለድ ወደዚያ ያቀናሉ። የሚወልዱት ሕፃን ዜግነትን እንዲያገኝ ዲቪ ይሞላሉ። አሜሪካ ለመግባትና ለመበልጸግ ሁሉም አሜሪካ በመሄድ ይገኛል ባይ ነው። መላው ዓለም ከአሜሪካ ጋር የተያዘ ንግድ፣ አስተዳደር፣ የባህል ጥምረት ያላደረገ የለም። አሜሪካ የሁሉም ሀገሮች ዕጣ ፈንታ ወሳኝ ናት። የሚመቻትን መንግስት አቆማለች፣ የጠላችውን ትጥላለች፣ የተገዳደራትን በወታደራዊ ጡንቻዋ ትቀጠቅጣለች። አሜሪካ የማትገባበት የሀገሮች ጉዳይ የለም። ሁሉም ከሷ የሚመነጨውን ዲሞክራሲ የሚባል ኪኒን የሚውጡ ናቸው። ከሷ የሚፈሰው መመሪያ፣ ትዕዛዝ ሁሉም መንግስታቶች የሚፈጽሙት ነው። አሜሪካ ያልታወጀ አምላክ ናት። ባቢሎን የሰውን ዘር በሙሉ ታይቶም ተሰምቶም ወደማይታወቅ ምንዝርናና ኢንዱስትሪ የከተተች ናት። ባቢሎን አሜሪካ የምንዝርና የዘረፋ የዘረኝነት የጭፍጨፋ መሐንዲስና ቀያሽ ናት። አሜሪካ የዓለምን 2/3 ሀብት የሰበሰበች ናት። እያንዳንዱ ግዛቶቿ ቢያንስ የአንድ መለስተኛ የአውሮፓን ሀገር ኢኮኖሚ የጨበጡ ናቸው። አሜሪካ ከሷ ተከትለው በሀብታቸው የቆሙትን የደረጁትን እነ ጃፓንን፣ ጀርመንን፣ እንግሊዝን፣ ካናዳን የመሳሰሉትን በስሮ ያደረገች ናት። ዓለም በሙሉ የአሜሪካ አገልጋይ ነው። በድህነት ያሉ ሀገሮች ከአሜሪካ በተጨማሪ የእሷን ሹሞች የአውሮፓን ሀገሮችንም የመታዘዝና የመገዛት ግዴታ ያለባቸው ናቸው። በሁለት ጌቶች የሚገዙም ናቸው። ከዚያም በላይ በቻይና፣ በራሽያ፣ በህንድ ተጽዕኖ ስር የወደቁም ናቸው። ዓለም በሙሉ አሜሪካንን እንዳባቱ እንደ ፈጣሪው ያያል። ዲያብሎስ ትልቅ ማዘዣ ጣቢያውን ያደረገው በአሜሪካ ነው። ቀጥሎም በአውሮፓ፣ በኤሽያ፣ በመካከለኛው ምስራቅ እንዲሁ የጽህፈት ቤቱን አደራጅቷል። ከዚያ በኋላ ለሁሉም እንደ አቅሙ የሚመጥን ማዘዣ ጣቢያ አቋቁሞ ያዛቸዋል፣ ይገዛቸዋል። አሜሪካ የምንዝርና ኢንዱስትሪ ምንጭ፣ የሀብት ምንጭ፣ የጥንቆላ የመተት አፍላቂ፣ አሜሪካ የመንግስታዊ ዘረፋ መሐንዲስ፣ አሜሪካ ጨፍጫፊ፣ አሜሪካ የዘረኞች ምሽግ፣ አሜሪካ የጨለማ ተግባር ሁሉ ማመንጫ ናት። ትንቢተ ኢሳይያስ ምዕራፍ 34 ከቁጥር 1 እስከ 15 ለንጽጽር ይመልከቱ። አሜሪካ የተባበሩት መንግስታት ዋና ጽህፈት ቤት ማዕከል ናት። ጽህፈት ቤቱ ከፍተኛ በጀቱ ከሷ የሚፈስለት የተቀረው በአውሮፓ የሚጨመርለት ነው። በሌላ አባባል የአሜሪካ ጠበቃና ጉዳይ ፈጻሚ ነው። አሁን ዓለም በአሜሪካ፣ በራሽያ፣ በእንግሊዝ፣ በቻይና፣ በፈረንሳይ በዋናነት በጨበጡት ኒውክሌር፣ ኬሚካል፣ ኒውትሮን የጦር መሳሪያዎች የጥፋት ጠርዝ ላይ ያሉ ናቸው። ኔቶ የአሜሪካ አንዱ ክንድ ሲሆን እንዲሁም ሌላው ሲያቶ የአሜሪካ ክንድ ነው። በአጠቃላይ አሜሪካ በጨረሩ፣ በሳተላይቱ፣ የጦር መሳሪያ፣ በጦር መርከቡ፣ በጀቱ፣ በቦምቡ፣ በገንዘቡ፣ በሁሉም ቀዳሚ አዛዥ ናት። አሜሪካ የተለያዩ እምነቶች ያሉባት ናት። በዋናነት ፕሮቴስታንት፣ ካቶሊክ፣ እስላም፣ ከሃዲ ሁሉም በዓለም ያሉ እምነቶች የሰፈሩባትም ናት። አሜሪካ የሰው ዘር በምድር ላይ ሲኦልን የሚለማመድባት የዲያብሎስን አገዛዝ አካሄድና የጥፋት ፍጻሜውን የሚያዩባት ናት። አሜሪካ በጥበቧ የተመካች፣ በሳይንስ የቁስ ውጤቷ የታደች፣ በግልጽና በማያሻማ አቋም የልዑልን ሕግ አፈርሳ ከሌላውም ዓለም ጠርጋ በየትኛውም የዓለም ክልል የዲያብሎስን ሕግ ተክታ ለተካችም የጨለማ ሕግ ቆማ እየተዋጋች ያለች ናት። የፈጣሪ ልጆች ከምድር ገጽ ለማጥፋት የተቃረበችም ናት። ውጤቱም በግልባጭ ሆኖ ባይቀርም ትንቢተ ኢሳይያስ ምዕራፍ 47 በሙሉ ያንብቡ። ለዚህም በ1998 ዳር 7 በተጻፈ መልእክት ከፈጣሪ ጣፈንታዋ ምን እንደሚሆን ተነገራት። ከ3 ዓመት በኋላ 27/9/2000 የመጨረሻው ማስጠንቀቂያ ፍርድ ተገለጸ። ጣፈንታዋ ሁሉ በግልጽ ተነገራት። ይህች ሀገር የትዕቢት ሁሉ ምንጭ በመሆኗ መልእክቶቹን ከብድ ቃልና ንግግር አበልጣ አላየችውም።
እኔንም መልእክት አድራሹንም እንደ ከንቱ ቅዠታም ቆጥራለች። ከሷ የተጠፈጠፉት አውሮፓ፣ ኤሲያ፣ አሜሪካ፣ አፍሪካ የኔው አገር መሪም ተሳለቁ። ይሁንና ቆይታቸው 3 ወር ብቻ ሄደ እንጂ በሳቁበት ልክ የአባታቸው የአሜሪካ ሀብት የገንዘብ ክምር በቀውስ ሲታመስ እንደ ሰም ሲቀልጥ ሳቅ ቆመና ሐዘን ሆነ። እቅድ፣ የአስቸኳይ ስብሰባ፣ የመፍትሄ ብዛት ተደረደረ። ሁሉም ተባለ። ራስን ደግፎ ምን ይሻላል ማለት ተጀመረ። እብዱን የእብድነቴ ለእናንተ፣ ባለ አእምሮነቴ ህሊና ለሰጠኝ ለእግዚአብሔር፣ ባሪያነቴ ለፈጠረኝ አምላክ ነው። ዛሬ ደግሞ ምጥህ ጀመረ። ገና መቼ ዘለቀ? ባቢሎን አሜሪካ አምላክነቷ፣ ጥበቧ፣ ብልሃቷ፣ ምሽግነቷ፣ የሀብታችሁ ምንጭነቷ እነሆ በከባድ እሳት ይበጠራል። አምላካችሁ ናትና ከናቃችሁት ጌታ ፍርድ የቁጣ እሳት አታመልጡ። እናንተም ሞክሩ ስታመልጡ ልናይ ነው። በሁለቱም መልእክቶች እንደተጠቀሰው እስትንፋስ የለም። እቅድ ደርድሩ፣ መላ አደራጁ። የዲያብሎስ ልጆች መቼም ቢሆን ምላሳችሁ አይሞትም። አባታችሁ ዲያብሎስ ባሳደጋችሁ መንገድ በጨለማው እየተደናበራችሁ ወደ መጨረሻው ሞታችሁ ትዘልቃላችሁ እንጂ መመለስ የለም። ከውስጧ የሚወጡ ሰዎች በእሳቱ ሲጤሱና እሳቱ ሲነድ ለዓለም ሁሉ ይታያል። ለታመኑ ወዳጆቿም ይተርፋል። ከውስጥ የሚወጡ ሰዎች ቢኖሩም ለረጅም ጊዜ ፍርሃትና ድንጋጤው ጥላ አይረቃቸውም። ለጥፋት ያሰናዳችሁ መሳሪያ ሁሉ የትም ታኑሮ የት ወዳጅ ከምትላቸው ጋር አብሮ ይጠፋል፣ ምልክቱም አይገኝም። የሰው ዘር ለመግዣ እምቢ ቢል ለመጨፍጨፍ ያዘጋጃችሁት ኒውክሌር፣ ኬሚካል፣ ባዮሎጂካል መሳሪያ፣ ጀት፣ መርከብ፣ ሳተላይት፣ መርዝ ሁሉም ከናዛዦቹ ከናድራጊዎቹ ከወሳኞቹ ጋር አብሮ ይጠፋል። በዚች በባቢሎን ሀገር የበቀለ ማንኛውም የኃጢአት ማጎልመሻ ማራመጃ የዲያብሎስ መጠቀሚያ በሙሉ ይጠፋል። በውስጡ ያሉ ሶዶማውያን፣ አመንዛሪዎች፣ ነፍሰ ገዳዮች፣ በሀብታቸው በእውቀታቸው የሚጨማለቁ ሁሉ፣ የፈጣሪን ሕግ የናቁ ሁሉ፣ የእምነት መሪም ተመሪም ነን የሚሉና እውነትን የናቁ ካቶሊክ፣ ሙስሊም፣ ፕሮቴስታንት፣ ቡዲስት፣ ኮሚኒስት፣ ሌሎችም የጦር መሪ ነን፣ የጸጥታ ኃላፊ ነን፣ የምክር ቤት አባል ነን፣ ሴናተር ነን፣ አገረ ገዢ ነን፣ ባለኩባንያ ነን፣ ሊቅ ነን የሚሉ ሁሉ በውስጡ የበቀሉ እሬቶች ሁሉ ይጠረጋሉ፣ ይጠፋሉ። ምድሪቱ ከተሸከመቻቸው ሁሉ አውሬዎች ትጸዳለች፣ ትላቀቃለች። ባቢሎን ለሰው ዘር የደገሰች ሁሉ ለራሷ የምትጋተው ይሆናል። ቁጣው ሲፈስ ማን ያመልጣል? ማንም አያመልጥም። እሳቱ ሳይፈትሸው የሚያመልጥ የለም። በግንባሩ ምልክት ያለው ይድናል፣ ከሌለም የለም። ኢሳይያስ ምዕራፍ 24 ከቁጥር 1 እስከ 13 ያለውን ይመልከቱ። በቁጥር 2 መልእክት እንደተጠቀሰው የሚድኑ ተለይተዋል፣ የሚጠፉም እንዲሁ። እንደ ግለሰብ እንደ ቡድን እንደተደራጀ አመራርም ቢሆን ከዚህ ከባቢሎን እንዴት ድናለሁ የሚል ከሚድኑት የሆነ ልዑል ያሰበው ካለ ደግሞም ስላለ ይህንን ማድረግ ይችላል። መዳኛው ኢትዮጵያ ሀገሬ ናት። አዳኙም በኢትዮጵያ አገልጋዮቹን በዙፋኑ የሚያነግሰው የሰራዊት ጌታ እግዚአብሔር ነው። ለእምነቱም የኢትዮጵያ ተዋሕዶ ኦርቶዶክስ እምነት ነው። አመሮሃ በዚህ በባቢሎን የተሰናዱ መጠለያዎች አሉ። እነሱም የተሰደዱ ኢትዮጵያውያን፣ ዜግነታቸውን እምነታቸውን ያልጣሉ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ አገልጋዮች ያዘጋጁት የመድኃኔዓለም፣ የእመቤታችን፣ የገብርኤል፣ የሚካኤል ታቦታት ያረፉበት ቤተክርስቲያን ስላለ ለዚያ ሄዶ እጅን ሰጥቶ ተዋሕዶ እምነትን መቀበል ይቻላል። ከዚህ በኢትዮጵያ ለሚቆመው የልዑል መንፈሳዊና ስጋዊ አመራር ራስን ማስገዛትና በተዘረጋ የመገናኛ መንገድ መጠቀምና ትእዛዝ ማክበር የመዳኛ መንገድ ነው። በዚያ የሚገኙ የተዋሕዶ ልጆች፣ የድንግል ልጆች በትጋት ለሚመለሱ እጅ ለሚሰጡ ማገልገል፣ መርዳት፣ ከዚህ የሚፈሰውን መንፈሳዊና ስጋዊ አመራር ተግባራዊ ማድረግ ግዴታቸው ነው። ማንም ኢትዮጵያዊ ለምህረት የታሰበና የዳነ ሁሉ ለሚድኑ ልዑል ለመለሳቸው በትህትና ማገልገል፣ ማጽናናት፣ እውነቱን ማስጨበጥ፣ የልዑልን ቅን ፍርድ ማሳወቅ፣ ለምን ይህ ቅን ፍርድ እንደተፈረደባቸው ሁሉንም በግልጽና ያለ ሽንገላ ማስረዳት ከፈጣሪ የታዘዘ ግዴታ ነው። የኢትዮጵያዊነትን ባህል፣ ጨዋነትን፣ ትህትናን፣ ሰውን መውደድን፣ ከውሸት መራቅን፣ ከምንዝርና ከክፋት ርቆ የልዑልን ትእዛዝ ጠብቆ በሁሉም ፊት የሚበራ ብርሃን ሆኖ ማገልገል ይገባል።
ከሚያበጥረው እሳት ለመውጣት ሰዎች እንደ ጎርፍ ይመጣሉና አገልጋዮች ሊያደርጉት የሚገባውን ሁሉ ከፈጣሪ ጋር በጸሎት በመነጋገር መርዳት ማስረዳት ይገባል። ከኢትዮጵያ ሀገራችሁ የሚፈሰውን ዝርዝር መንፈሳዊና ስጋዊ መመሪያ ለአገልግሎትም የተመደቡትን ከዚህ በመነሳት የሚመጡትን በፈጣሪ ፍቅር መቀበልና ጸንቶ ማገልገል መታዘዝ ግዴታ መሆኑን አብሬ አሳውቃችኋለሁ። ትንቢተ አሞጽ ምዕራፍ 9 ከቁጥር 6-7 ለንጽጽር ይመልከቱ። ስለ ግንኙነት መስመር ዝርዝሩን በሌሎች ርዕሶች ስለሚገለጹ በጥንቃቄ ይመልከቱ። ከባቢሎን አሜሪካ ጋር እጅና ጓንት ሆና የምትጓዘው ካናዳ ለአሜሪካ የተሰናዳኑ የቁጣ እሳት ትጋተዋለች። በሁሉም ስራቸው ከአሜሪካ የተለየ ምግባር የላቸውምና አመንዛሪ፣ ቀጣፊ፣ ዘራፊ የባቢሎን የቅርብ ታዛዦች ናቸው። ስለዚህም በሁሉም መስፈርት ከአሜሪካ የማይለይ መለኪያ ይጠብቃቸዋል። 6 ለሜክሲኮ ይህችም ሀገር የአሜሪካ ደቡባዊ አዋሳኝ ስትሆን ከምንዝርናው ሌላ በእጽ ሱሰኝነትና ነጋዴነት የተጠመዱ የሚበዙባት፣ ምንዝርናው እንደ አባቷ ባቢሎን በምድር ያልታየ ነው። ወንጀል የበረከተባት፣ ጥፋት የነገሰባት ናት። ካቶሊክ፣ ፕሮቴስታንት፣ ሌሎችም እምነቶች የሚበዙባት ናት። የዚህች ሀገር ነጻነት በተባበሩት መንግስታት እንደ ነጻ ሀገር መታወቋ ብቻ ነው እንጂ የአሜሪካ 53ኛ ግዛት እንደማለት ናት። በመሆኑም ለአሜሪካ የሚደርሰው ሁሉ ለእሷም ሳይጎል ይደርሳታል። አሜሪካ ባቢሎን በፊልም እንደምታቀናብሩት ሁሉ በእናንተው ላይ በፊልሙ የሚታዩ ሁሉ ይፈጸማል። የዘረጋችሁት የረቀቀ መገናኛ መሰለያ ማጥፊያ ሁሉ ይጠፋል። ይጠብቀኛል ብላችሁ ያሰናዳችሁት ምሽግ ሁሉ መቀበሪያችሁ ይሆናል። ለሰው ዘር 200 ዓመት የዘለቀ መጠነ ሰፊ የጥፋት ዘር ዘርታችኋልና እናንተው ታጭዳላችሁ፣ እናንተው ትቀምሱታላችሁ። የእናንተ ጥፋት አውሮፓ ያሉ የአውሮፓ ህብረት አባላት የሆኑ ሁሉ በኩል የሚጋሩት ይሆናል። በእናንተ ጥፋት ህንድም፣ ቻይናም፣ ራሽያም እንደየተግባራቸው ይጋቱታል እንጂ አያመልጡ። አብራችሁ ነግዳችኋል፣ መከራችኋል። አንዱን ሊገዛ ሊበልጥ ለሰው ማጥፊያ ኒውክሌር፣ ኬሚካል፣ ኒውትሮን፣ ባዮሎጂካል መሳሪያዎች ሰርታችኋል። እጅግ የረቀቁ የጥፋት መሳሪያ ባለቤት ሆናችኋል። በዓለም የምትወሰኑ 5 ኃያላን ሀገሮች አሜሪካ፣ እንግሊዝ፣ ቻይና፣ ራሽያ፣ ፈረንሳይ ከእናንተ በተጨማሪ ህንድ፣ ፓኪስታን፣ እስራኤል፣ ዛሬ ደግሞ ኢራን፣ ሰሜን ኮሪያ ኒውክሌር ጨብጠዋል። 1000 ሰውን መግደል ስላነሰ ሚሊዮኖችን ባንድ ማጥፋት እንደ ዘዴ ተወሰደ። ሌሎችም የእናንተኑ ፈለግ ለመከተል እየጣሩ ናቸው። የቀደመው የኒውክሌር አሻራ ከጃፓን ሳይጠፋ በ10 ሺዎች የሚቆጠር እጅግ ኃይል ያለው ኒውክሌር ሰብስባችኋል። ዓለም በጦር መሳሪያ ብዛት፣ በተዋጊ ጀት ብዛት፣ በታንክና በሚሳኤል ብዛት፣ በጦር መርከብ ብዛት፣ በፈንጂ ብዛት የምድር ላይ መጋዘኖች ሁሉ ተጨናንቀዋል። የዲያብሎስ ልጆች አስተማሪያቸው ዲያብሎስ እዚህ አድርሷችኋል። የተባበሩ መንግስታት፣ የአውሮፓ ህብረት፣ የኤሽያ ህብረት፣ የላቲን አሜሪካ ህብረት፣ የአፍሪካ ህብረት ሁሉም የእናንተን ጉልበተኝነት የተቀበሉ ናቸው። የስጋ ሰው በመንፈሳዊ አይኑ የታወረ ሰው ፈጣሪውን በስም እንጂ በግብር አያውቅም። አምልኮቱ የስጋ አምልኮት ነው። ፈጣሪን ስሙን ይጠራል እንጂ የሁሉ ነገር ጌታ መሆኑንና ልቡና አይምሮ አይቀበልም። የሚያየውን የሚያምን እንጂ የማያየውን አይቀበልም። በዚህ ምክንያት ዓለም የሚያየውን የመሳሪያችሁን፣ የጥበብ ርቀታችሁን፣ የሀብት ክምችታችሁን፣ የኑሮ ምቾታችሁን ያምናል። ስለዚህ እንደ አምላክ ቆጥሯችኋል። የእምነት ተቋሞች ሁሉ ፈጣሪን ስሙን በነጋ በጠባ ይጥሩ እንጂ አምላካቸው እናንተ ናችሁ። የምትሉትን ይሰማሉ፣ የምታዟቸውን ይታዘዛሉ፣ ለእናንተ ሰላም ይላሉ። ለዚህ ደግሞ የቫቲካኑ ፖፕ፣ የፕሮቴስታንቱ ቄስ፣ የአንጀሊካኑ ጳጳስ፣ የቡድሃ መነኩሴ፣ የሙስሊሙ ሙፍቲ መሪ ሁሉም ታዛዦቻችን ናቸው። እንግዲህ ይህን ሁሉ የተመለከተ አምላክ ሰማይና ምድርን በፈቃዱ ያጸና አምላክ ሁሉም የሚሽር የሚያጸና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሐዱ አምላክ ትዕግስቱ አለቀ፣ ተሟጠጠ። በ7/3/1998 ዓ.ም በችሎቱ ተቀመጠ። ወንጀላችሁ ሁሉ ተመዘነ፣ በጎም ተፈልጎ ጠፋ። ምድር ሁሉ ተፈተሸች። በየትኛውም ስፍራ የእናንተ ጌታ ዲያብሎስ የጨለማው ገዢ ፍጹም ወርሶታል። አንድም ነገር ሳይቀር ታየ። ዕጣ ፈንታችሁ ተገለጸ። ውሳኔውም ተወሰነ፣ ተፈረደ። በፍርዱ የሚጠብቃችሁ ሁሉ ተገለጸ።
ይግባኝም እድል ሰጠ። የይግባኝም እድል ሰጠ። በ27/9/2000 ድጋሚ ዓለም ታየች፣ ተመዘነች። አንድም የሚጸጸት ከውስጣችሁ ጠፋ። ለህዝቡ የሚገልጽ ወደ ፈጣሪ የሚመልስ ጠፋ። በይግባኝም ቢታይ ያው ሆነ፣ ጭራሽ ባሰ። የመጨረሻው ውሳኔ ጸና። እንደ ውሳኔው ከ3 ወር በኋላ ምልክቱን ማሳየት ጀመረ። ኢኮኖሚያችሁ ተመታ፣ ምንም አትጸጸቱም። ስለዚህ የመጨረሻውን ውሳኔ ወደ ተግባር የሚለውጡ ያፈጻጸም ውሳኔ ይኸው ወጣ፣ አበቃ። ይግባኝ የለም፣ ሁሉም ተዘጋ። እንግዲህ የታመንክበት ያድንህ፣ ምሽግህ ይከልልህ፣ ዕውቀትህ ይርዳ። በተጠንቀቅ የቆሙት የልዑል ኃይሎች ያፈጻጸም ትእዛዛቸውን ተረክቧል፣ አከተመ። እንግዲህ ዓለም በአምላኩ በአሜሪካ የተከሰተውን የመሪ ቀለም መለወጥ እንደ ትልቅ ዜና ሲቀባበሉ አይተናል። እኚሁ ክልስ መሪ ታምር ይፈጥራሉ እየተባሉ ሰው ሁሉ ወደ አሜሪካ ሲያንጋጥጥ እያየን ነው። ነገር ግን በፈጣሪ ውሳኔ ላይ የሚለውጠው የለም፣ የሚያመጣውም ነገር የለም። ተለዋጩም ሆነ ሌላው ሁሉም ተጠያቂ የባቢሎን አለቆች ናቸው። 7 ኩባ፣ ኒካራጓ፣ ጓቲማላ፣ ኤልሳልቫዶር፣ ኮስታሪካ፣ ሆንዱራስ፣ ጃማይካ፣ ፓናማ፣ ሃይቲ፣ ባሃማስ እነዚህ ሀገሮች አብዛኞቹ በውሃ የተከበቡ ደሴቶች ናቸው። በእነዚህ ሀገሮች ካቶሊክ፣ ፕሮቴስታንት የሚያንሱት እስላም፣ ሌሎችም የሚሞሉባቸው ናቸው። በጃማይካ የሚገኙት የራስ ተፈሪያን አምላኪዎች ሲለዩ በስተቀር እነዚህ ሀገሮች የምንዝር የዕፅ ወንጀለኞች ጎልተው የሚታዩባቸው ናቸው። አብዛኛው ህዝብ በኃጢአት ማዕበል የሚዋኝ ነው። እነዚህም በግለሰብ ይሁን እንደ ቡድን፣ እንደ ድርጅት፣ እንደ መንግስት ለሌላው የሚሆነው መስፈሪያ ይሰፈርላቸዋል፣ ተሰፍረዋል። በእሳት ይፈተሻሉ። የሚድነው ይድናል፣ የሚጠፋው ይጠፋል። እጅግ ደቃቅ የሆኑት ደሴቶች፣ እነዚህ ደሴቶች ከላቲን ሰሜን ምስራቅ የሚገኙ ናቸው። ቪርጂን ደሴት በአሜሪካና እንግሊዝ ስር ያሉ፣ አንጎሊያ እንግሊዝ፣ አንቲጓ፣ ባርባዷ፣ ሴንት ቪንስ፣ ጓድላፕ ፈረንሳይ፣ ማርቲንኩ ፈረንሳይ፣ ባርባዶስ፣ ሴንት ቬንትስ፣ ግሪናዳ፣ ትሪኒዳድ እና ቶቤጎ እነዚህ ደሴቶች በእንግሊዝ፣ በፈረንሳይ፣ በአሜሪካ ቁጥጥርና ተጽዕኖ ስር ያሉ ናቸው። በጌቶቻቸው መስፈርት ይዳኛሉ፣ የጌቶቻቸውን ወንጀል ወርሰዋልና በሁሉም መልኩ ይበጠራሉ። 7 ቬንዙዌላ፣ ኮሎምቢያ፣ ሱማትራ፣ ፍሬንች ጊያና፣ ኢኳዶር፣ ፔሩ፣ ብራዚል፣ ፓራጓይ፣ ቦሊቪያ፣ ቺሊ፣ አርጀንቲና፣ ኡራጓይ እነዚህ የደቡብ አሜሪካ ሀገሮች ናቸው። እምነታቸው ካቶሊክ የሚበዛው ነው። ከዚህ በመቀጠል ፕሮቴስታንት፣ እስላም፣ እምነት የለሽም በማይናቅ ቁጥር ያለበት ነው። ምንዝርና እጅግ በከፋ መልኩ የሚታይበትም ነው። ወንጀል፣ የሰው ህይወት ማጥፋት የበዛበት ነው። ጥንቆላ፣ መተት እንዲሁ እጅግ የበዛበት ነው። ከፊሉ በቀጥታ በአሜሪካ ተጽዕኖ ስር ሲሆን እንደ ቬንዙዌላ አይነቱ አሜሪካንን የማይደግፉ አሉ። ይሁንና በጥቅሉ ሲታይ ክልሉ ከዋናው አሜሪካ የማያንስ የምንዝርና ህይወት ስር እየሰደደበት ነው። በመሆኑም እንደ ግለሰብም እንደ እምነት ተቋምም እንደ መንግስትም ሁሉም ቅጣቱን ይቀበል ዘንድ ተለይቶ የተዘጋጀ ነው። ስለዚህ ፍርዱ በእሳት ማበጠሪያ መበጠር ይሆናል። የተጠቀሱት በሙሉ ሰላምን የሚያገኙት ከእሳቱ ማበጠሪያ መውጫው አንድ ብቻ ነው። በኢትዮጵያ የሚጸናውን የብርሃን እምነት ተዋህዶ ኦርቶዶክስንና መንፈሳዊና ስጋ ያገዛዙን መቀበል ብቻ ነው። 8 ሶሪያ፣ ኢራን እነዚህ ሀገሮች በእስልምና ህግ የሸሪዓ ህግ የሚመሩ ሀገሮች ናቸው። እነዚህ ሀገሮች ከባቢሎን አሜሪካ ጋር የሚጋጩ ናቸው። እስራኤል ዋና ጠላታቸው ናት። ሁለቱም የሺዓይት እምነትን የሚከተሉ ናቸው። ያከረሩ ሀገሮችም ናቸው። ነዳጅ ዋናው የገቢ ምንጫቸው ነው። እነዚህ ሀገሮች ከፈጣሪ ህግ ጋር ዘወትር በመጋጨት ላይ ያሉ ናቸው። ከእምነታቸው ከንቱነት ሌላ የምንዝርናው የሰው ህይወት ማጥፋት ተጨማሪ ወንጀላቸው ነው።
እስላሙ በሚመዘንበት የሚመዘኑ ናቸው። ከመሰረታቸው ፍጹም የሚጠፉ ናቸው። የሚተርፉ እጅግ ጥቂቶች ናቸው። ስማቸው ብቻ በነበሩ ይታወሳል። 8 ሳውዲ አረቢያ፣ ኩዌት፣ ኤሚሬትስ፣ ዱባይ፣ ኳታር፣ ኦማን፣ ባህሬን እነዚህ የሱኒ ዝርያ የሚበዛባቸው ሲሆኑ በመንግስት የታወጀ ሌላውን ያገደ የእስልምና ህግ የሚመራቸው ናቸው። የእስልምናው መሰረት ከነብይ ተብየው መሐመድ መቃብር ጋር በመካ ሳውዲ ይገኛል። በአመቱ ከ3 እስከ 5 ሚሊዮን እስላም ወደዚያው ሊባረክ ይመላለሳል። ዛሬ ዓለምን የሚያምሰው እስልምና መነሻው ከዚሁ ስፍራ ነው። ትንቢተ ኢሳይያስ ምዕራፍ 33 ከቁጥር 9 እስከ 12 ለንጽጽር ይመልከቱ። እነዚህ ሀገሮች በነዳጅ የከበሩ ናቸው። ዲያብሎስ ዋናው ዙፋኑ ያደረገው በዚህ ነው። አገዛዛቸውም የሀብት ምንጫቸውም ዝርያቸውም ዓላማቸውም ሁሉ አንድ አይነት ነው። በሀገራቸው ምንም አይነት የክርስትና እምነት አይካሄድም። የሚዝርናና የሰካራምነት ቁንጮ ናቸው። እነዚህ ምን ይገጥማቸዋል? እነዚህ ከውስጣቸው የሚጠፉ ይገኝ ሆን ተብሎ ቢታሰብ ይቀላል። በፍጹም ከምድረ ገጽ የሚጠፉ ናቸው። ከነ አምልኳቸው ከነ ጣዖታቸው የሚጠረጉ ናቸው። ፍርዳቸው ወጥቷል። ሀብታቸው ለሚቀረው የእግዚአብሔር ሕዝብ ይሆናል። በነበሩ የሚቀር የሚወራ ታሪክ ይኖራቸዋል። በአይን የሚታይ የሚዳሰስ ምልክት አይተውላቸውም። በህይወት የሚተርፉትም እጅግ የወደቁ የተናቁ ፍጹም ከንቱ የሆነ ጤና የራቀው ህይወት ይመራሉ። 8 እስራኤል ይህች ሀገር በእግዚአብሔር ፈቃድ የተፈጠረች ሀገር ናት። ህዝቧም ሂትለር ከጨፈጨፈው 6 ሚሊዮን ያህል የተረፈ ነው። ይህች ሀገር ምድሪቱን ያወረሳት ልዑል ነው። የአብርሃም ዘሮች ናቸው። የሙሴ ዘሮችም ናቸው። የታላላቅ ሐዋርያቶች ዘሮች ናቸው። የድንግል ዘሮች ናቸው። የጌታ መጎኖች ናቸው። በእነዚህ ህዝቦች ላይ የሚያርፈው ቅጣትም ሆነ ምህረት በልዑል እጅ የተጠበቀ ነው። ነገር ግን ከአሕዛብ የተማሩትን የሰበሰቡትን የሰው ዘር ማጥፊያ መሳሪያ ያጡታል። እንደ ሀገር እንደ ህዝብም ይኖራሉ። ልዑልን ያውቁታል። ከውስጣቸውም የበቀለውን የሰቀሉትን ጌታ የዓለምን መድኃኒት መልሰው በታላቅ ጸጸት ይረዱታል። ለዚህ የሚታደሉ ባይበዙም ይህ ይሆናል። 8 ሊባኖስ፣ ኢራቅና ቱርክ እነዚህ ሀገሮች እጅግ ብርቱ ፈተና ውስጥ ያሉ ሀገሮች ናቸው። ሊባኖስ፣ ኢራቅና ቱርክ የጎሪት የሚታዩ የህብረተሰብ ያቀፉ ናቸው። በፍጹም ተጠርገው የሚጠፉ ናቸው። 8 ሊባኖስ ሱኒ ሙስሊም፣ ሺዓት ሙስሊም፣ ፍልስጤም፣ ማሮናይት፣ ድሩዝ ክርስቲያን ያለበት ሀገር ነው። መንግስታቸው የእነዚህ ቅልቅል ሲሆን በትንሽ ግጭት የሚፈርስ ነው። ሁሉም እርስ በርስ የሚፋጁ ናቸው። ሂዝቦላ የኢራንን የሶሪያ ወዳጅ ተደጋፊ ነው። ሱኒው በአረቦች የአሪሪ ቡድን ማለት ነው የሚደገፍ ሲሆን በአሜሪካም ይደገፋሉ። እስራኤል የጋራ ጠላታቸው ናት። በእነዚህ ህዝቦች ሌላው በሚታይበት መስፈርት የሚሰፈሩ ናቸው። በእነዚህም ውስጥ ምንዝርና ግድያ ኃጢአት ስር የሰደደ ነው ከክህዳታቸው በተጨማሪ። ስለዚህ ብርቱ የእሳት ማበጠሪያ ያበጠራቸዋል። 8 ኢራቅ ይህ ህዝብ የሺዓት ደጋፊ፣ የሱኒ ደጋፊ፣ የኩርድ ደጋፊ ያሉበት ነው። ተቧድኖ የሚፋጁበት ሀገር ነው። እስልምና ባሰናዳው መሳሪያ ራሱን ለመፍጀቱ ጥሩ ምሳሌ ሆነው የሚታዩ ናቸው። የእስልምና እምነት ተከታዮች ለክርስቲያን የደገሱት መሳሪያ ለራሳቸው መጥፊያ ለመሆኑ ከኢራቅ የበለጠ ማስረጃ የለም። አሜሪካ ለጥቅሙ ሲል የገባበት ሲሆን ይህ ህዝብ የሚጠብቀው ቅጣት ካሁኑ በብዙ እጥፍ የሚበልጥ ነው። 8 ቱርክ ይህ ህዝብ ኩርድ ያለበት አብዛኛው እስልምና ተከታይ ሆነ የምዕራብን ሴኩላር አስተዳደር የሚያራምድ የአሜሪካ የጦር ድርጅት፣ የአውሮፓ የጦር ድርጅት ኔቶ አባል የሆነ ሀገር ነው። የዚህ ሀገር ጥፋት ከአሜሪካ ከአውሮፓ ጥፋት አይለይም። ጉዳታቸው እጅግ የሚከብድ ነው። ትንቢተ ኢሳይያስ ምዕራፍ 47 ከቁጥር 8 እስከ 15 ለንጽጽር ይመልከቱት። ኤሽያ ይህ ሰፊ ክልል ነው። በዋናነት ራሽያ፣ ቻይና፣ ህንድ፣ ጃፓን የመሳሰሉ ሀገሮች የተካተቱበት ነው። ከዋና ዋናዎቹ እንጀምር። 9 ራሽያ ይህ ሀገር ከአሜሪካ ቀጥሎ ወታደራዊ ጉልበት ያለው ሀገር ነው። ራሽያ ከ100 ሚሊዮን የማያንስ የኦርቶዶክስ እምነት ተከታይ ያለበት ሲሆን እምነቱ በውስጡ ከተዋህዶ የወጣ አካሄድን የሚሄድ በመሆኑ
ተዋሕዶ ኦርቶዶክስ እምነትን በተግባር የማይገለጽበት ወደ ካቶሊክ ስርዓት እምነት ያዘነበለ ነው። በካቶሊኮች ስልታዊ አካሄድ የተተበተበ ነው። በሌሎችም በዚሁ በራሽያ ግዛት ውስጥ የነበሩ ተመሳሳይ የምስራቅ ኦርቶዶክስ ተከታዮች ያሉ ሲሆን ወደ አውሮፓ በመቀላቀላቸው የካቶሊክ ተገዢ ሆነዋል። ራሽያ ከአምስቱ ኃያላን አንዱ ስትሆን ለአሜሪካ በንጽጽር በጉልበቷ የምትመጣጠን ናት። በኢኮኖሚ በመበታተኗ ሳቢያና ከባቢሎን ጋር በተደረገ የበላይነት ፍልሚያ የተጎዳችና አሁን መልሳ በማገገም ላይ ያለች ሀገር ናት። አገሪቱ የኮሚኒስቶች ከሃዲዎች ሀገርም ናት። በባቢሎን የሚታየው ምንዝርና ሶዶማዊነት፣ የተደራጀ ዘረፋ፣ ሌብነት፣ እብሪተኝነት የሚታይባት ሀገር ናት። በዚች ሀገር የእምነት ሰዎች ቢኖሩም በከሃዲዎች የተዋጡ ናቸው። ይህች ሀገር እንደሌላው ሁሉ የሚያበጥራት እሳት ያገኛታል። የሰበሰበችው ኒውክለር፣ ኒውትሮን፣ ባዮሎጂካል፣ ኬሚካል፣ የጦር መሳሪያ፣ ታንክ፣ የጦር ጀት፣ የጦር መርከብ፣ ፈንጂ፣ ሁሉም ማጥፊያዎች ከባቢሎን በሁለተኛ ደረጃ ያስቀምጣታል። በመሆኑም እስክትጥለው ድረስ እሳት ይበላታል። በአጥቂ ሳተላይቶች በኋላ የተደራጁ መሳሪያዎች ባለቤትም ናት። ልክ እንደ ባቢሎን ምድሩ አንሷት ሰዋው ላይ የተሰቀለች ሀገር ናት። ሁሉም ጉልበቷ ይወገዳል። ከዚች ሀገር ብዙዎች ወደ እውነቱም ወደ ተዋሕዶ ኦርቶዶክስ ይመለሳሉ። ይህ የሚሆነው ሁሉም ትምክቷ ሲጠፋ ብቻ ነው። ያከማቸቻቸው የጦር መሳሪያዎች በሙሉ ይጠፋሉ። የትም ይኑሩ የት እጣ ፈንታው ፈጽሞ መጠረግ ይሆናል። ትንቢተ ኤርምያስ ምዕራፍ 4 ከቁጥር 26 እስከ 31 ለንጽጽር ከሰማንያ አሐዱ መጽሐፍ ይመልከቱ። ይህችም ሀገር ጽዋን ጠጥታ የሚተርፈው ወደ ኢትዮጵያ ተዋሕዶ ኦርቶዶክስ እምነትና ወደ መንፈሳዊ ስጋዊ ብርሃናዊ አገዛዝ ራሱን ሲመልስ ብቻ ነው ሰላሙን የሚያገኘው። በእንቢታ ከገፋች ደግሞ ከባቢሎን አሜሪካ የማያንስ በትር ይጠብቃታል ያገኛታልም። ከሷ የወጡት ወደ ምዕራቡ ዓለም ወደ አውሮፓ የተቀላቀሉት እንደ ፖላንድ፣ ዩክሬን፣ ቼክ፣ ክሮሺያ፣ ቦስኒያ፣ ሃንጋሪ፣ ቡልጋሪያ፣ ሩማኒያ ሁሉም ለአውሮፓ የሚመጣው መስፈሪያቸው ይሆናል። ፍጹም ይተፈረጋሉ፣ ወደ ትቢያነት ይለወጣሉ። ከአውሮፓ ጋር ሲቀላቀሉ ከካቶሊክ፣ ከፕሮቴስታንት፣ ከሶዶሞች፣ ከፈላስፎች እውቀታቸው ከሚታበዩት ጋር እድር ገብተዋል። መቀበሪያቸው ይሆናል። አብረው ይጠረጋሉ። በውስጣቸው ያሉ ቅኖች በፍጥነት ራሳቸውን ወደ ተዋሕዶ ኦርቶዶክስ መመለስ አለባቸው። ምንም ቀን የለምና የማምለጫው ቀዳዳ ሸሽቶ መጠለያ አገር ኢትዮጵያ የሉል የብርሃን አገዛዝ የሚጸናባት ተዋሕዶ ኦርቶዶክስ እንደ ፀሐይ የምታበራባት የድንግል ርስት የሆነችው ብቻ ናት። ማንም የዓለም ክልል መጠለያ አይሆንም። በውስጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካለ ቤተክርስቲያን ውስጥ የተጠለለ ብቻ ይድናል። ሌላ እንደ አገር ከኢትዮጵያ ውጭ መጠለያ የለም። ይህንን ደግመዋል። ሌላ እንደ አገር ከኢትዮጵያ ውጭ መጠለያ የለም። 9:2 ታጂኪስታን፣ ኪርጊስታን፣ ኡዝቤኪስታን፣ ተርክሚስታን፣ ጆርጂያ፣ ካዛኪስታን፣ ቤላሩስ እነዚህ ሀገሮች ማዕከላዊ ኤሽያ ውስጥ የሚገኙ ናቸው። ከራሽያ ተገንጥለው ነፃ ነን ያሉ ናቸው። እነዚህም በውስጣቸው የሚታየው የተለያዩ እምነት ነው። እስልምና፣ ካቶሊክ፣ ባህላዊ እምነት፣ ፕሮቴስታንት፣ ኦሪየንታል፣ ኦርቶዶክስ ተመሳቅሎ የሚታይባቸው ናቸው። የነዳጅ ሀብት አላቸው የሚባሉም ናቸው። እነዚህ ሀገሮች እንደሌላው ሕዝብ ሁሉ በአመፅ በምንዝርና የተሞሉ ናቸው። አስተዳደራቸው ወደ ጥፋቱ የስልጣኔ ተብዬ ዓለም እየገፋቸው ያሉ ናቸው። የእነዚህ ምጣ በሰዓት መፈተሽ ነው። በመሆኑም የሚድነው ይድናል፣ የሚጠፋው ይጠፋል፣ ስራቸው ይከተላቸዋል። ትንቢተ ኤርምያስ ከቁጥር ምዕራፍ 25 ከቁጥር 27 እስከ 31 ለንጽጽር ከሰማንያ አሐዱ መጽሐፍ ይመልከቱ። ይህችም ሀገር ጽዋን ጠጥታ የሚተርፈው ወደ ኢትዮጵያ ተዋሕዶ ኦርቶዶክስ እምነትና ወደ መንፈሳዊ ስጋዊ ብርሃናዊ አገዛዝ ራሱን ሲመልስ ብቻ ነው ሰላሙን የሚያገኘው። አፍጋኒስታን፣ ፓኪስታን፣ ሞንጎሊያ 9:3 አፍጋኒስታን ፍጹም እስልምና የሰፈነባት በከረረ እስልምና እምነት የምትመራ ሲሆን በዚች ሀገር አክራሪ የመሸገበት ነው በሚል ኔቶና አሜሪካ በሙሉ ጦርነት ውስጥ የገቡበት ሀገር ናት። ህዝቡም በአጥፍቶ መጥፋትና በሽምቅ እየተዋጋ ያለበት ሁኔታ ይታያል። አቀረቡም አላሉም እስላሞቹ አፍጋናውያን ላመኑበት እየሞቱ ነው። በዚህ ሀገራቸው ነውና አሜሪካና ኔቶ ከዚህ የተነሳ ሽብር አስጨንቋቸዋልና ዘምተዋል። ይህም ልክ ነው።
በእምነት ሲታዩ ሁሉም የዲያብሎስ መጠቀሚያ ናቸው። በተለያየ መስመር ላይ ያቆማቸውና የሚያፋጃቸው በሁለቱም ያለው የእስልምና መንፈስና የካፒታሊስቶች መንፈስ ነው። ስለዚህ እነዚህ ጥፋት በየምክንያቱ የጀመረ ሲሆን ሁሉም ይጠረጋሉ፣ አንድም የሚድን የለም። ጥፋታቸው ሀብሎ እንደጀመረ በብርቱ ጥፋት ዘልቆ ሁሉንም ያጠናቀቃል። ፓኪስታን ከአፍጋኒስታን ምንም የተለየ ዕጣ የላትም። በአፍጋኒስታን የሚፈጸሙ በዚህም ይፈጸማል። 9-3 ለሞንጎሊያ። ይህች ሀገር በራሽያና በቻይና መካከል ያለች የሁለቱም ተጽዕኖ ያለባት ሀገር ነች። በመሆኑም እንደ ህዝብና እንደ ግለሰብ በስራቸው በልዑል ፍርድ ተመዝነው የሚቀጡ ናቸው። 9-3 አርሜኒያ። ይህች ሀገር ከራሽያ ነጻ ወጥታ ያለች ሀገር ናት። እምነቷ የኦርቶዶክስ እምነት በመሆኑ በቅጡ ተፈትሻ የሚቀጣው ተቀጥቶ የሚገሰጸው ተገስጾ ወደ እውነቱ የሚመጣ ይመጣል። 9-3 ቻይና። ይህች ሀገር የዓለምን 1/4 ህዝብ የያዘች ናት። ሀያላን ከሚባሉት 5ቱ አንዷ ናት። በጦር ኃይል ለአሜሪካ እያሰጋች ያለች ሀገር ናት። በኢኮኖሚያ እጅግ በፍጥነት በማደግ ላይ ያለችና የዓለምን ገበያ ሀብት እየሰበሰበች ያለችም ናት። ይህች ሀገር ቡድሃ፣ ቡዲዝም፣ ታኦይዝም፣ ሽንቶይዝም፣ ኮንፊሽያን የሚባሉ እጅግ ብዙ ፍልስፍና መሰልና የጣዖት እምነቶች አምላኪ ናት። ብዙ አውሬዎችን እንደ ምልክት የምትጠቀምና የምትታመንበትም ናት። ድራጎን ዋናው ምልክቷ ነው። ከዚህ ህዝብ ውስጥ ምንም ሰው አለ ለማለት ይከብዳል። ፍጹም በግልጽ ለዲያብሎስ ገንዘቡ የሆኑ ህዝቦቹ ናቸው። በሀብታቸው፣ በእውቀታቸው፣ በብዛታቸው እየተመኩ ያሉና ዓለምን በተለይም ድሆችን በማጥለቅለቅ ላይ ያሉ ናቸው። ቻይና በፈጣሪ ፊት የተፈተሸች፣ የተመዘነች፣ የቀለለች ፍጹም የተጠላች ሀገር ናት። እጣዋ በቻይና ከሚመጣው ቁጣና እሳት የሚተርፍ እጅግ በጣም ውስን ነው። የተሸከመችው የጦር መሳሪያ ኒውክሌር፣ ባዮሎጂካል፣ ኬሚካል፣ ኒውትሮን የረቀቁ የጦር መሳሪያዎች፣ ጀት፣ ተዋጊ መርከብ፣ ሚሳኤል፣ ታንክ፣ ሁሉም ለጥፋት ያዘጋጀቻቸው መሳሪያ በሙሉ እንደ ወዳጇ እንደ አሜሪካ ፍጹም ተጠርጎ ይጠፋል። ከመሪው እስከ ተመሪው፣ ከጦር አዛዡ እስከ ታዛዥ ሁሉም በእሳት ይጠረጋሉ። ቻይና ነበረች ይባላል እንጂ በህልውና አትኖርም። በምድር ላይ ፍጹም በልዑል ቁጣ ከሚጠፉ ሀገሮች በባቢሎን አሜሪካ፣ ቻይና፣ ህንድ፣ እንግሊዝ፣ ፈረንሳይ ከፊሉ ሲቀር የራሽያ እነዚህ በከባድ ጥፋት የሚወገዱ ሀገሮች ናቸው። ጥፋታቸው በፍጥነትም በዝግታም የሚከናወን ነው። የሚፈጥነው ትዕቢታቸውን ለመስበር፣ ዝግታው ስቃያቸውን ለማበርከት ይሆናል። ጥፋታቸው በፍጥነትም በዝግታም የሚከናወን ነው። የሚፈጥነው ትዕቢታቸውን ለመስበር፣ ዝግታው ስቃያቸውን ለማበርከት ይሆናል። በመልእክቶቹ ያልተጠቀሙ ትዕቢተኞች ናቸውና ከጥፋታቸው የሚቀር ቅሬት አይኖራቸው። 9-3 በርማ፣ ታይላንድ፣ ካምቦዲያ፣ ቪየትናም፣ ላኦስ፣ ሰሜን ኮሪያ፣ ደቡብ ኮሪያ፣ ኔፓል እነዚህ ህዝቦች ተቀራራቢ ባህል አስተሳሰብና የእምነት አካሄድ ያላቸው ናቸው። ከሰሜን ኮሪያ ኮሚኒስትነት ውጭ የተቀሩት በሙሉ ጣዖት አምላኪዎች፣ የቡድሃ እምነት ተከታዮች ናቸው። በደቡብ ኮሪያ ብቻ ፕሮቴስታንት ካቶሊክ በብዛት ያለ ሲሆን በሌሎች በመጠኑ አሉ እንጂ እምነታቸው በቻይና የበቀለው ኮንፊሽያን ትምህርትና ቡድሃ ነው። በቅርቡ ወሰናቸው ላይ ባለ የቡድሃ መቅደስ ባይገባኛል ታይላንድና ካምቦዲያ ጦር ተማዘውበታል። እስካሁንም ያልፈቱት ነው። ትንቢተ ኤርምያስ ምዕራፍ 25 ከቁጥር 15 እስከ 38 ለግንዛቤ ይመልከቱ። 9-3 ጃፓን። ይህች ሀገር ለኤሽያ በስተምስራቅ ለአሜሪካ በስተምዕራብ ያለች ደሴት ሀገር ነች። የጃፓን ህዝብ ዋናው ኗር ከባቢሎን አሜሪካ ምንም ያልተለየ ነው። ጃፓን ከአሜሪካ ቀጥሎ ሁለተኛው የኢኮኖሚ ኃያል ናት። በእውቀት፣ በኢንዱስትሪ እድገት፣ በኤሌክትሮኒክስ፣ በመኪና ምርት፣ በመድኃኒት፣ በብዙ የቴክኖሎጂ ምርቶች ያደገች የበለጸገች ናት። ህዝቡ እምነቱ እንደ ጌታው አሜሪካ የተመሳቀለ ነው። አብዛኛው እምነት የለሽ ነው። በዘርና ግብረ ሶዶም እጅግ የተንሰራፋበት ሀገር ነው። እንደ አሜሪካ ፍጹም የልዑል ጠላት ሆኖ የተቀመጠችም ሀገር ናት። እጣዋ
ይህች ሀገር ከአሜሪካ በማይተናነስ ቅጣት ትመታለች። የታበየችበት ሀብት ንብረት ይጠፋል። ያከማቸችው ገንዘብ ወርቅ ፍጹም ይተረጋል። የሂሮሺማና ናጋሳኪ ጉዳትን በሺህ እጥፍ ሆኖ ይመጣባታል። እጅግ ጥቂት ሰው ቢተርፍ ነው። ጉዳቷ እጅግ ይፈጣንና በዝግታም የሚከናወን ነው። አውቀው እንዲከስሙ የድረስ ፈጣሪን እንደናቁ እንዲረዱ የሚያደርግ እሳት ይጠርጋቸዋል። ጃፓን ሀብቴ፣ ጃፓን ቅርሴ፣ የኃይል መሰረቴ ነው የምትለው ሁሉ